የቅዱስ ሚካኤልን መላካዊ እርዳታ ለማግኘት ምን እናድርግ? ከነዚህ ከአምስቱ አንዱን ብናደርግ የቅዱስ ሚካኤል እርዳታ እናገኛለን በሚል ርዕስ ባጭሩ እንማማራለን። የቅዱስ ሚካኤል አምላክ ሚስጥሩን ይግለጽልን። ህዳር 12 ቀን የቅዱስ ሚካኤል በዓለ ሲመቱ ነው። በዚች ቀን እግዚአብሔር ቅዱስ ሚካኤልን የመላእክት ሁሉ አለቃ አድርጎ ሾሙታል። የቅዱሳን መላእክት ሹመት እንደ ሰው በፍላጎትና በተጽዕኖ አይደለም። ሰው በሰው ላይ የሚሾመው ለመገልገል ነው። የቅዱሳን መላእክት ሹመት ግን ለማገልገል ነው። እንደ ሰው አንዱ መልአክ አንዱን መልአክ አያገለግልም። ቅዱሳን መላእክት የሚያገለግሉት እግዚአብሔርንና ሰውን ነው። ቅዱሳን መላእክት አገልግሎታቸው ሁለት ነው። አንደኛው ቅዱስ 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 እያሉ ያለማቋረጥ እግዚአብሔርን ያመሰግናሉ። ሁለተኛው የሰው ልጅን ይረዳሉ፣ ያግዛሉ፣ ጸሎታችንን ቅድመ እግዚአብሔር ያደርሳሉ፣ የሰው ልጅ ይጠብቃሉ፣ ይታደጋሉ። በነገራችን ላይ ከእመቤታችን ቀጥሎ ከፍጥረታት ወገን እንደ ቅዱስ ሚካኤል የከበረ አዛኝና ሩህሩህ የለም። በዚህ በህዳር 12 ቀን ቅዱስ ሚካኤል ለሰው ልጆች ከፈጣሪው ምሕረት የሚለምንበትና በቃል ኪዳኑ ነፍሳትን ከሲኦል የሚያወጣበት ዲያብሎስን ድል የነሳበትና የእስራኤልን ሕዝብ የመራበት ቀን ነው። እንዲሁም ለነዌ ልጅ ለኢያሱ በታላቅ ክብር በንጉስ ጭፍራ አምሳል የታየበት ቀን ነው። የቅዱስ ሚካኤል ልጆችና ወዳጆች ሆይ የቅዱስ ሚካኤልን ረድኤት በረከት እንዲሁም መላካዊ እርዳታ ለማግኘት ከነዚህ ከአምስቱ ከቻላችሁ አምስቱን ካልቻላችሁ አንዱን አድርጉ። አንደኛው የቅዱስ ሚካኤልን ድርሳኑን በዕለተ ቀኑ አድርሱ። ሁለተኛው ቅዱስ ሚካኤልን ከራስ ፀጉሩ እስከ እግር ጥፍሩ መላካዊ መላ አካሉን እየጠራ እያነሳ እያወሳ የሚያመሰግነውን መልኩን ጸልዩ። ሶስተኛ በአቅራቢያችሁ ባለ ወይም በሌላ ቦታ ባለ በቅዱስ ሚካኤል ቤተክርስቲያን ሄዳችሁ አንግሱ። አራተኛው በቅዱስ ሚካኤል ስም ለነዳያን ዘክሩ ወይም መጽውቱ። አምስተኛ ድርሳኑን ለማድረስ ታቦቱን ለማንገስ መልኩን ለመጸለይ በስሙ ለመዘከር ካልሆነላችሁ ካልተመቻችሁ ባላችሁበት ቦታ ሆናችሁ አምላከ ቅዱስ ሚካኤል ስለ ቅዱስ ሚካኤል ብለ ጸሎቴን ስማኝ ይህንን ፈጽምልኝ ብላችሁ በቅዱስ ሚካኤል ስም አንድ አቡነ ዘበሰማያት ወይም አባታችሁን ይብላችሁ ጸልዩ። እነዚህም ብታደርጉ ወይም ከነዚህ ውስጥ አንዱን ብታደርጉ በእውነት የቅዱስ ሚካኤልን ረድኤት በረከት ጥበቃና መላካዊ እርዳታ ታገኛላችሁ። ቅዱስ ሚካኤልም በብርሃናዊ ክንፉ አቅፎ ደግፎ ከወር እስከ ወር ከዓመት እስከ ዓመት ያደርሳችኋል። ኃይለ አጋንንትንም ከሕይወታችሁ ያርቅላችኋል። ነቢዩ ዳንኤል በትንቢተ ዳንኤል በምዕራፍ 10 ቁጥር 13 ላይ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ በማለት ከዋነኞቹ አለቆች አንዱ ብሎ ስሙን ጠቅሶ የመላእክት ሁሉ አለቃ መሆኑንና እጅግ በጣም ተቸግሮ ለሚጠራው ሰው የሚራዳ መልአክ መሆኑን ተናግሯል። ስለዚህ ለነቢዩ ዳንኤል ያስፈለገ ቅዱስ ሚካኤል ለእኛ ለደካሞቹ አያስፈልግም። ነቢዩ ዳንኤልን ሊረዳ የመጣ ቅዱስ ሚካኤል እርዳን ብለን ብንለምነው እኛን ለመርዳት አይመጣም፣ ይመጣል። ግን መጥቶ እንዲረዳን እኛም እንዳቅማችን ድርሳኑን መልኩን መጸለይ በስሙ ለነዳያን መዘከርና መመጽወት አለብን። ከነዚህ ውስጥ የተቻለንን አንዱን ብናደርግ ነቢዩ ዳንኤልን ሊበሉት የመጡትን አናብስት አፋቸውን እንደዘጋ የጠላት ሰይጣንን አፉን ይዘጋል። ቅዱስ ጴጥሮስ በአንደኛ ጴጥሮስ በምዕራፍ 5 ቁጥር 8 ላይ እኛን ለመዋጥ የሚያገሳ አንበሳ ብሎ የጠቀሰው ሰይጣን በዙሪያችን እንዳያገሳ ያደርግልናል። እንዲሁም ነቢዩ ዳንኤል በትንቢተ ዳንኤል በምዕራፍ 10 ቁጥር 21 ላይ ከሚካኤል በቀር ማንም የሚያጸናኝ የለም እንዳለ ቅዱስ ሚካኤልን ከተማጸነው ከለመነው በሃይማኖት በምግባር በጾም በጸሎት በስግደትና በተጋድሎ ሕይወት ያጸናናል፣ ያግዘናል፣ ያበረታናል። በክፉ መናፍስትም ውጊያ ከጎናችን ይቆማል። ገድለ ቅዱሳንን ብታነቡ ቅዱስ ሚካኤል ያልረዳው ያላገዘው ያላበረታው ከስጋም ከጠላት ሰይጣንም ያልታደገው በተጋድሎ ሕይወት ከፍጻሜ ያላደረሰው አንድም ጻድቅ የለም። ሁሉም ማለት በሚቻል ደረጃ ቅዱስ ሚካኤል ረድቷቸዋል፣ አግዟቸዋል። ገድለ ሰማዕታትን ብታነቡ አብዛኞቹን ሰማዕታት በሰማዕትነት እንዲበረቱ
በደማቸው እንዲጸኑ ቅዱስ ሚካኤል ሲያግዛቸው እናያለን። ነቢያትን፣ ሐዋርያትን፣ ቅዱሳንን፣ ሰማዕታትን እንደረዳቸው እኛንም እንዲረዳን ቅዱስ ሚካኤልን እንማጸነው። በመጨረሻም ቅዱስ ሚካኤል የመላእክት ሁሉ አለቃ ነው። ቅዱስ ሚካኤል ሰይጣንንና ሰራዊቱን ድል የነሳ ነው። ቅዱስ ሚካኤል እስራኤልን ለ40 ዘመን በበረሃ የመራ ነው። ቅዱስ ሚካኤል ለእግዚአብሔር ሕዝቦች የሚቆም ነው። ቅዱስ ሚካኤል ለሰው ልጆች ምሕረት የሚለምን ነው። ቅዱስ ሚካኤል ለሚድኑ ሰዎች አጋዣቸውና ረዳታቸው ነው። ቅዱስ ሚካኤል ጠባቂ መልአክ ነው። ቅዱስ ሚካኤል በጌታ ምጽአት ጊዜ የመለከት ድምፅ የሚያሰማ አዋጅ ነጋሪ ነው። ሙታንን በመለከት ድምፁ የሚቀሰቅስ መልአክ ነው። ቅዱስ ሚካኤል ከክብሩ የተነሳ ምድር በመላ የሚያበራ ባለስልጣን ነው። ገናናው መልአክ ቅዱስ ሚካኤል ሁላችንንም በያለንበት በብርሃናዊ ክንፉ አቅፎ ደግፎ ከመከራ ስጋ ከመከራ ነፍስ ይሰውረን፣ ሰይፈ ነበልባሉን ይዞ ይጠብቀን፣ ለዓመቱ በሰላም በጤና በጥበቃው ያደርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይ። 31 ዓመት የቆየው ታዋርድ ያለ 31 ዓመት ነው። 31 ዓመት የቆየው ታዋርድ ያለ አንተ። አይ ወይኔ! ይሄ የሚሻለል የሚፎክር ነው የሚመስለው። ያው ታው መሳሪያ ቢሰጠው በቃ ፉከራው የተለየ ነው። አንተ ነበር ነቀና ከመጣ አረጃሎ አረ ወንዱ አረጃሎ አይ ወይኔ! ገንዘቡን በሙላ የሚሰራውን በምን ይገባል? በምን ያለወጣው ነው? በምን ያለው የሚገባ በምን ያለው ማወጣው? ብትን ለሴት ብትን ወስጅ ለአንዷ 500 1 ሚሊዮን 500 ሺህ 1 ሚሊዮን 200 ሺህ 300 ሺህ ጥንቅላቱን ሁሉ ያዝና ጉሮሮውን ዘጋና ትናጋውን ዘጋና ተቆጣጠረ ሁሉ በቃ በዚህ ባፍንጫ የለም ዝግጅት ታረገ። አሁን መጨረሻ ወሰነለት ነበር። ምንድነው የወሰናችሁት? ልንገሉ። በምን ልትገሉት? ውስድ አድርገን ዝም ብለን መኪና አስገባ። ዱቄት በቃ ዱቄት። አዎ በቃ እዛ ደሙ ጥጥት ደሙ ጥጥት ደሙ ጥጥት ደሙ አታዋረድከኝ ቋጠራ አታዋረድከኝ ቋጠራ አንተ ነው ያዋረድከኝ ቋጠራ ጋውሌው የቆለታ አንተ እንዴት ታዋርዳለህ? እንዴት ታዋርዳለህ? ጋውሌው አዋረድከኝ። ዛሬ ደግሞ የሚፎክርብኝ ነው የመጣው። እንደ አዋረድከኝ። ዛሬ እኔ ላይ ነው የተነሱት። ጋውሌው አዋረድከኝ። ና በስላሴ ስም ና። አዋረድከኝ። ኪዳነ ምሕረት ነች አዋረደች። አንተ ስንት የቆየሁት 31 ዓመት የቆየሁት ታዋርድ ያለ 31 ዓመት ነው። 31 ዓመት የቆየሁትን ታዋርድ ያለ አንተ። አይ ወይኔ! አቤት ውርደት! ይሄ የሚሻለል የሚፎክር ነው የሚመስለው። ያው ታው መሳሪያ ቢሰጠው በቃ ፉከራው የተለየ ነው። አንተ ነበር ነቀና ከመጣ አረጃሎ አረ ወንዱ አረጃሎ አይ ወይኔ! የለም እኮ አሁን ውርደት ተዋርደናል እኮ። አቤት! ያው ነው ክላሽ ቢሰጠው የቆመ ጠብቀን ቢሰጠው ፉከራው ላይ የቀል ነው። ብድግ በል ና ወደዚህ ተነስ በስላሴ ስም። እሺ ፎካሪው ማነ 31 ዓመት ሙሉ ያሰቃየው? እኔ ነኝ። አጋንንት። አዎ። እሺ የት ነው ያስከው? ማይርግብ የጋውሌው ነኝ። ማይርግብ ወንዝ የጋውሌው ነኝ። ወንዝ ነው ያስከው? ወንዛው ገላው ሲታጠብ። እሺ ገላው ሲታጠብ። አዎ። እዛ ነው የለከፍከው? አጥልም ያዛው ያው ወስደው ነበር። ያው አጥልም ያለው ወስደው ነበር። ያው በዛው ልትገለው? በዛው ነበር፣ አላስቀረው ነበር። እሺ አልቻልኩም። ምን አረከው? እስኪ አጋንንት ምን ያላረኩት አለኝ? በጣም ብዙ ነገር፣ በጣም ብዙ። ምን አረከው? እስኪ ምስጢሬና ላውጣልሽ። አውጣ በስላሴ ስም። ምን እኔ ከሁሉ ነገር ነው ለሱ ሁሉ ነገር ያሳጣሁት። ሁሉ አውጣ ሚስጥር። ምን አረከው ነው የምልህ? ገንዘቡን በሙላ የሚሰራውን በምን ይገባል? በምን ያለወጣው ነው? በምን ያለው የሚገባ በምን ያለው ማወጣው ነው? ብትን ለሴት ብትን ወስጅ ለአንዷ
500 1 ሚሊዮን 500 ሺህ 500 ሺህ 1 ሚሊዮን 200 ሺህ 300 ሺህ ዝም ብለህ በሴት ነው ገንዘብ የምታስጨርሰው? በሴት ውስድ አረጋለህ። ከዛ በኋላ ደግሞ በጓደኛ ደግሞ ብሩ ስጠይ ምንድነው ልጁ የሚሰራው? ማይሰራው የለም። ማይሰራው ስራ የለም። በጣም ሁሉ ነገር ይሰራል። ገንዘቡን ታባክናላችሁ? ገንዘቡን ነው ሁሉ ነገር ነው የሚሰራ። ማይሰራ የለም። ጭቅላት አለው። ለምንድነው ለሴት የምታሰጠው ገንዘብ? እኛ ነን። በእኛ ግዛት እኮ ነው የነበር። በእኛ ግዛት ጠቅሎ በእኛ ግዛት እኮ ነው። እኛ ነው የምናዘው። በእኛ ግዛት ነው የነበርኩ። በእኛ ግዛት እኛ እኮ በቃ በዚህ ብለን እኮ ሲገባ ወዲያውን እናስወጣለን። ወዲያውን ገቢ ይገባል። ወዲያውን እናስወጣለን። በነገራችን ላይ እየሰማችሁኝ ነው። ስትጸልዩ ጸሎት አንደኛ ከእግዚአብሔር ጋር ያገናኛቸዋል፣ ጸጋ በረከት ያሰጣቸዋል። ሁለተኛ ደግሞ እንደዚህ አይነት ክፉ መናፍስት በውስጥ በኩል ህይወታችሁን እንዳይመሩ ያደርጋል። የሚጸልይ ሰው መንፈስ ቅዱስ ይመራዋል። መንፈስ ቅዱስ ህይወቱን ያስተካክላል። የማይጸልይ ሰው ከውስጥ ክፉ መንፈስ ካለ የሚመራው ያ ክፉ መንፈስ ነው። ስትጸልዩ አንዱ የምታገኙት ጥቅም ምንድነው? በክፉ መናፍስት ምሪት አትሄዱ፣ ወይም ደግሞ ክፉ መንፈስ በጥፋት መንገድ አይመራችሁ፣ በፈለገው መንገድ አይወስዳችሁ። እማትጸልዩ ከሆነ ግን በቀላሉ በሚፈለገው መንገድ ይወስዳችኋል። አሁን እሱን 31 ዓመት ሙሉ ነው የተቆጣጠረው። ለሴት ገንዘቡን ያስበትነዋል፣ ሙሉ ለሙሉ ይዞታል። እሱ እኮ ማለት በቃ ስጋ የለበሰ ሮቦት በሉት። በቃ መንፈሱን የሚያዘው የሚያንቀሳቅሰው፣ በራሱ ላይ ማዘዝ አይችልም። ለሴት ገንዘብ አለመስጠት አለመዘሞት አይችልም። ለምን? ተይዟል። ስለዚህ በመንፈሱ ምሪት ውስጥ ስለወደቀ እሱ የሚፈልገውን ነገር አያደርግም፣ መንፈሱ የሚፈልገውን ነገር ያደርጋል። ምን ልታረጉት ነበር መጨረሻ? መጨረሻ ወስነንለት ነበር። ምንድን ነው የወሰናችሁት? ልንገሉ። በምን ልትገሉት? ውስድ አድርገን ዝም ብለን መኪና አስገባ። ዱቄት በቃ ዱቄት። በቃ እዛ ደሙን ጥጥት ደሙ። እሺ፣ ሌላ ምንድን ያደረጋችሁት? ስራችን ሌላ ጭንቅላቱን ሁሉ ያዝና፣ ጉሮሮውን ዘጋና፣ ትናጋውን ዘጋና። ተቆጣጠረ ሁሉ በቃ በዚህ ባፍንጫ የለም። ዝግጅት ታረገ። ተዋረድን። ኪዳነ ምሕረት አዋረደች ነበር። ተንበርከኩ። ሁላችሁም ነው የምትሄዱት። በልጥሮ በስላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም አጋንንት ከነሰራዊታችን ከሰውነቱ ከደም ከአጥንቱ ለቀን ወጥተናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል። አንመለስም። የመጨረሻችን ነው። መድኃኔዓለም ይፍረድብን። በል 7 የጮህ ነው። ቶሎ በል 4 5 6 በለ መጨረሻ ገነሰ። ቅዱስ ገብርኤል በስላሴ ስም ሲኦል ያወርዳችሁ። ኪዳነ ምሕረትን አመስግኑለት። እግዚአብሔር ይባርክ። ደህና ተው መብራንን አመስግን። ተው ኪዳነ ምሕረትን አመስግናት። ደህና ነህ? እንዴት ነው ፈተና? ብዙ በልጅነት ሰውነትን ስትታጠብ አጋንንት ገባ። ከዛ በኋላ ተቆጣጠረ። ማትፈልገውን እሱ የሚፈልገውን ሲያስደርግ ኖረ። ገንዘብ ትበትናለህ ለሴት? እሰጣለሁ። እስከ ስንት ብር ትሰጣለህ ለሴት? እሰጣለሁ። በቃ ደስ ስላለኝ 500 ሺህ 300 ሺህ 1 ሚሊዮን በላይም ሰጥቼው ቃል እስከ 1 ሚሊዮን ነው እሰጣለሁ። ዝም ይያው ነገር እሰጣለሁ። ወይ ታምረ ማርያም! ምን እኮ በቃ እሱ እኮ አሁን እኮ ራሱ አይደለም እያለ የለም። ሰው ገንዘቡንም ህሊናውንም ስጋውንም አእምሮንም መቆጣጠር ካልቻለ ሌላ መሪ አካል አለ ማለት ነው። አሁን ያንን የውስጥ መሪ አካል እኮ ነው ያላወቅነው።
የተቆጣጠረንን የሚመራንን ወደ ጥፋት መንገድ የሚከተንን ያላወቅነው። አይዞ ኪዳነ ምሕረት የመጨረሻ ታድርግልህ። እመቤታችንን እልል ብላችሁ አመስግኑላቸው። ምንድነው ያረከው አንተ? ሸባረካት እግሯ ተንቀሳቀሰ። ቁጭ ማለት ብቻ ነው የማትችለው፣ መነሳት በራሷ ጊዜ። ሽንት ቤት መቀመጥ አይችልም። ያዥኝ በኪዳነ ምሕረት ስም ብለሽ እጅሽን ያዥ። ብድግ በይ በኪዳነ ምሕረት ስም ብለሽ እኔን ያዥኝ። ብድግ። እሺ ነይ ተራመጂ። ዞር በልላት። በኪዳነ ምሕረት ስም እያልሽ ሂጂ ሂጂ። ተራመጂ። አይዞሽ ሂጂ። ተንቀሳቀሺ። አንሳ አንተ ዞር አድርጋ። ቀና በል ደግሞ እስኪ አንተ ቀና በስላሴ ስም። እሺ ምንድነው ያረከው አንተ? ሸባረካት። እግሯን መጀመሪያ እንዳትሰግድ ከዛ እንዳትሰራ አረኳት። እጅጉራን ቆይ ከስራ አፈናቀልክ? ምን ነበር የምትሰራው? አረብ ሀገር ነበረች። ሁለታ መሰራች እና ቤተሰቧ እንደመጠየቅ ስትመጣ ለከፍኳትና ሄደች። ለከፍካት? አሁን ቆይ አዳምጠኝ። እግሯን ሽባ ካረክ ስንት ጊዜ ነው? እግሯ ተንቀሳቀሰ። ቁጭ ማለት ብቻ ነው የማትችለው፣ መነሳት በራሷ ጊዜ። ሽንት ቤት መቀመጥ አይችልም። ስንት ጊዜ ነው ሽባ ካረካት? ከህዳር ወር ጀምሬ። ህዳር ተሳስቀን ኪዳነ ምሕረት ደረሰችላትና እንግዲህ ህዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት 5 ወር ማለት ነው። ነጭ ዶሮ ላኩላት። ተጨነቀች በሌሊት። ቆይ አዳምጠኝ። ቆይ አዳምጠኝ። ነጭ ዶሮ ነው ያልከው? መጀመሪያ ነጭ ዶሮ፣ ከዛ እባብ ጅራት ያለው እባብ ላኩላት። ከመቀመጫዋ ተነሳች። ከዛ ተጨነቀች። አረ ወይኔ ማን ይድረሳለች። ከዛ ትመጣችላት። መጣችና ነጭ ዶሮና እባብ የላካችሁት ለምንድን ነው? በቃ እንድትሰራ እቀናባታለሁ። ትሰራለች። እቀናባታለሁ። እቀናባታለሁ። ኧረ ቅናት ገደለ እኮ ሰው። አይ ከማን ጋር ነው የመጣችው? እና እስኪ አንተ ምን ናት? ባለቤቴ ነች። ባለቤት ናት። ከህዳር ወር ጀምሮ እግሯን እንደዚህ አስሮ ጠፍሮ ቁጭ አድርጓታል። አይ አረብ ሀገር ነበረች። ከመጣች አንድ ወር ነው። ገባኝ። 5 ወር ከህዳር ጀምሮ ነው ያስኳት ብሏል እኮ። እዛ እያለች እዛ ስላለች ያመኛል፣ እግሬ ይዘኛል ምናምን ትል ነበረ። እዛ ጀምሮ እግሬን ይዞኛል ብላለች። ከመጣች አንድ ወር ነው። ዛሬ እዚህ ይዛት መጣ። የት ነው? ከየት ሀገር ነው የመጣችሁት? እዚሁ አዲስ አበባ? ከአዲስ አበባ። እሺ ባለቤትን እንግዲህ እንዲያደርጉት የራስ ወዳጅ ናቸው የሚቀኑት፣ የራሳችሁን ህይወት የሚያውቁት። በነገራችን ላይ መተትን ህይወታችሁን እድላችሁን እናንተን የማያውቅ ሰው በፍጹም መተት አያደርግም፣ አይመትትም። ምናችሁን ያውቃል። ምንም ስለማያውቅ ምንም አያደርግም። የኔ የምትሉት የተግባባችሁት የተዋወቃችሁት የራስ ያላችሁት ሰው ሁሉ ነገራችሁን ስለሚያውቅ በዛ ይቀናል፣ ይመትታል። ኑሯችሁን አይቶ በኑሯችሁ ይቀናል፣ በስራችሁ ይቀናል፣ በማግኘታችሁ ይቀናል፣ በመልበሳችሁ ይቀናል። ዝም ብላችሁ ራሱ ደስ ብላችሁ እየሳቃችሁ ስትገቡ ስትወጡ እንደው በቃ ጥርሳቸው ይርገፍ እያሉ የሚናደዱ እኮ ስንቶች አሉ። ዝም ብሎ በቃ ልፍ ስትሉ በቃ እንደው ክንፍ የሚሉ አሉ በብስጭት። መተት እኮ በጣም ፈርጀ ብዙ ነው። አሁን አንዳንዱ እኔ ምን እድል አለኝ አሁን በእኔ መተታል ወይ? እድልን የታውቀዋለህ አንተ? ያንተ ጠላቶች ናቸው የሚያውቁት። እኔ ምን አለኝ ትላለህ? ሄደው አውደ ነገስቱ ጋር ሲያስገልጡ ወዳጅ እንደ አረብ ነዳጅ የሚመነጨውን እድልን ያያሉ። በቃ እየቀዱ ይወስዳሉ። ታስረ ቁጭ ትላለህ። ከዛ በኋላ የኔ እድሌ ነው ትላለህ። እድል እኮ ተወስዷል። እግዚአብሔር ለኔ ምንም አላረገም ትላለህ። የራስ ጓደኛ ህይወትን ነጥቆ ማለት ነው። በቅናቱን እንዲያረጋችኋት እግዚአብሔር ይመስገን ብቻ ነው የምትለው፣ ሌላ ነገር አትልም። እሺ እግዚአብሔር ይመስገን። ቁጭ ብላሽንም ደህና ነሽ? እግዚአብሔር ይመስገን። በስላሴ ስም በል። በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም ወገቧን ወገቧን በል። እግሯን ያሰርኩ የምቀኛ መተት የጓደኛ መተት ሁላችንም ለቀናል። ያሰርነውን ወገቧን እግሯን በኪዳነ ምሕረት ስም ፈተናል። የመጨረሻችን ነው። በል 7 የጮህ እናውጡ። ቶሎ በል።
ሁለት ቀጥል ሶስት ቀጥል አራት አምስት ስድስት በለ መጨረሻ ገንዝና ቅዱስ ገብርኤል ቅዱስ ሩፋኤል ሲኦል ያወርዳችሁ። ኪዳነ ምሕረትን አመስግኑላቸው። እናንተ በመተት ተቸገራችሁ፣ እኛ ደግሞ በእናንተ ተቸገርን። እኔ አገልግሎት እኮ አይደለም የሚያስቸግረኝ፣ የእናንተን እንዲህ አይነት ህይወት ማየት አያስቸግርም? በጣም እኮ ከባድ ነው። እንደ ቀልድ ነው የምታዩት። የሰውን የተሰበረ ህይወት ማየት በጣም ከባድ ነው። አማትቢ እግዚአብሔር ይባርክሽ። አማትቢ ማን ነው ስምሽ? መብርሂት። እሺ ነይ ያዥኝ። በኪዳነ ምሕረት ስም ብለሽ እጅሽን ያዥ። ብድግ በይ። በኪዳነ ምሕረት ስም ብለሽ እኔን ያዥኝ። ብድግ። እሺ ነይ ተራመጂ። ዞር በልላት። በኪዳነ ምሕረት ስም እያልሽ ሂጂ። ሂጂ ተራመጂ። አይዞሽ ሂጂ። ተንቀሳቀሺ። አንሳ አንተ ዞር አድርጋ ሂጂ ወደዛ። ትንሽ ፈታ በይ። አይዞሽ ነይ ወደዚህ። እሺ ደስ አለሽ? አዎ። በስንት ቀንሽ አሁን እንደዚህ ቆመሽ ተፈተሽ ሄድሽ? በስንት ወርሽ? አጠቃላይ ህዳር ወር ነው የጀመረኝ። ህዳር ወር ነው እግርሽ ወገብሽ የታሰረው? አዎ። እጄም አይንቀሳቀስም። እጅሽም እስኪ እጅሽን እንደዚህ አይደርስም ነበር። እንደዚህ እጇ እንደዚህ አይታጠፍም ነበረ? አይታጠፍም ነበር። ይኸው መስገድም አልችልም። እንደዚህ ሊሰግድ ስል አያስነካኝም። እዚህ ጋርና እዚህ ጋር ነው የሚያመኝ። ያው አሁን እኮ እጅሽ በደንብ ይሰራል አይደል? ወገብሽም እግርሽም ተፈቷል። ኪዳነ ምሕረትን አመስግኛት። እመቤት ምን ልበል? ቃላት ያጥረኛል። ምን ልበላት? እመቤት አመስግኑልኝ፣ አመስግኑልኝ። ሰው ሀገር ሳልቀር እዚህ ያመጣች እመቤቴ ናት። እመቤቴ ናት ያመጣች። በሰው ሀገር እንቀር ነበር። አመስግኑልኝ እናንተ አመስግኑልኝ። እግዚአብሔር ይመስገን። እስኪ አቶ ባልየውና አይዞኛ አታልቅስ፣ ጠላቶች ያልቅስና ደስ አለ? አዎ ደስ ብሎኛል። እንኳን መብራን ፈታችል። እመቤታችንን አመስግናት። አሜን። ክብር ለእሷ ይሁን። አይዞኝ አታልቅስ። ባለም ደስ ብሎት እያለቀሰ ነው። ይሄ የደስታ እንባ ነው። ይሄ ለእኛ ደስታችን ነው። ነገር ግን በየቤት ውስጥ በመተት በክፉ ሰዎች ተይዘው ደም እንባ የሚያለቅሱ አሉ አይደል? አዎ ለነሱ ደግሞ ኪዳነ ምሕረት ትድረስላቸው። በየቤት የሚያነቡ ብዙ ሰዎች አሉ። መብራን እንባቸውን ታብሳቸው። አይዞሽ ነይ ጎበዝ። ቼክ እያደረገች ሰግዳለሁ ብላ አያችሁ፣ ብልጥ ነች። አንዳንዱ ከዳነ በኋላ ይጠራጠርና ባለፈው አይታችኋል አይደል? ሴትዮዋ ከተፈቱ በኋላ እስኪ ነገር ወገቤ ይሰራሉ ቆይ ልቀቀኝ ብሎ ሰገዱ። አሁን እሷን በዘዴ ጎንበስ ብላ ወገቧን ፈተሸች። ጎበዝ። መብራን የመጨረሻ ታርግልሽ በሏት። ኪዳነ ምሕረትን አመስግኑላት።